ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ድርድሩ መሳካቱ ተሰማ። ከቀናት በፊት የፌዴራል መንግስቱና የፋኖ ኃይሎች ለሚስጥራዊ ድርድር መቀመጣቸውን መዘገባችን ይታወሳል። አሁን እየወጡ ያሉ መረጃዎች ታዲያ ከመንግስትና ከፋኖ በመሰረታዊ ጉዳዮች ላይ ስምምነት ላይ መደረሱ እየተጠቆመ ይገኛል። በሁለቱም በኩል የተቀመጡ ቅድመ ሁኔታዎችን ለመፈጸም ቁርጠኛ መሆናቸውን አሳይተዋል ተብሏል። የአማራ ህዝብ ስቃይ ያስቆማል የተባለው ይህ ድርድር ህወሓትና ሻዕቢያ የሚይዙት የሚጨብጡትን እንዲያጡ አድርጓል። በመረጃችን ይዘነዋል። ከሻዕቢያ ጋር ጽምዶ ፈጥሮ በፌዴራል መንግስት ላይ ጥቃት ለመክፈት ሰፊ ዝግጅት እያደረገ የሚገኘው ህወሓት ያልተጠበቀና መጨነቁን የሚያሳይ እርምጃ ሊወስድ እንደሆነ ገልጿል። በትግራይ ዳግም ጦርነት ለመቀስቀስ እየሞከረ የሚገኘው ህወሓት ለጦርነት ዝግጅት እያደረገ ባለበት ሰዓት ከተለያዩ የጦር ክፍል አንዋጋም የሚል ድምጽ እየበረታበት ሲሆን በዚህ በመደናገጥ ህወሓትን የሚከዱ ታጣቂዎች ቤተሰቦቻቸው ላይ እርምጃ እንወስዳለን ሲል ዝቷል። አነጋጋሪውን መረጃ ከጥንቅራችን ይዘነዋል። ሱዳን የኢትዮጵያን ድሮን መትቼ ጣልኳለች። ሱዳን አርሚ እንዲሁም አረብ ሚሊተሪ ተመቶ ወደቀ የተባለውን ድሮን ምስል በማያያዝም ጉዳዩን ዘግበውታል። ዘገባዎቹ ከኢትዮጵያ የተነሳው ድሮን በሰሜን ኮርዶፋን ተመቶ መውደቁንም ገልጿል። የተፈጠረው ምንድነው? በመረጃችን ወደ እናንተ ይደርሳል። እስራኤል ባካሄደችው መጠነ ሰፊ የአየር ጥቃት የኢራን ቁልፍ ሰው ከሆኑት መካከል አንዱ የነበሩት አሊ ላሪጃሊን መግደሏን ተከትሎ ኢራን አጸፋዊ ጥቃት እያካሄደች ነው። በአንጻሩ አሜሪካ የኢራን ጦርነት ከተጀመረ ጀምሮ ተጠቅመው የማታውቀውንና እጅግ አደገኛ ነው የተባለለትን ቦምብ እንደተጠቀመች ዘገባዎች አመላክተዋል። ጦርነቱም ተፋፍሞ እንደቀጠለ ነው። ጥንቅራችን በሁሉም አቅጣጫ ያሉትን መረጃዎች አካቷል። እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱን ማረፊያ ይፈልጋል። የልቦን ማረፊያ የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት በሚሆኑበት በእንግሊዝ ኤምባሲ ዘመናዊ አፓርትመንት በ50% የባንክ ብድር ጋር አቅርበናል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88,000 ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርስ ታላቅ ቅናሽ ለመጠቀም በ0919 996454 ፈጥነው ይደውሉልን። ሰመር ሪል ስቴት። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። ከሻዕቢያ ጋር ጽምዶ ፈጥሮ በፌዴራል መንግስት ላይ ጥቃት ለመክፈት ሰፊ ዝግጅት እያደረገ የሚገኘው ህወሓት ያልተጠበቀና መጨነቁን የሚያሳይ እርምጃ ሊወስድ እንደሆነ ገልጿል። በትግራይ ዳግም ጦርነት ለመቀስቀስ እየሞከረ የሚገኘው ህወሓት ለጦርነት ዝግጅት እያደረገ ባለበት ሰዓት ከተለያዩ የጦር ክፍል አንዋጋም የሚል ድምጽ እየበረታበት ሲሆን በዚህ በመደናገጥም ህወሓትን የሚከዱ ታጣቂዎች ቤተሰቦቻቸው ላይ እርምጃ እንወስዳለን ሲል ዝቷል። ከሱዳን እስከ ደደቤስ ከራያ እስከ ወልቃይት ጫፍ ሰራዊቱ እየተበታተነበት ያለው ህወሓት የሚያደርገውን አጥቷልም። ህወሓት ለዚህ መፍትሄ ይሆናል በሚል የሚከዱ ታጣቂ ቤተሰቦች ላይ እርምጃ እንወስዳለን ሲል ከባድ ውሳኔ ማስተላለፉን አስታውቋል። በከፍተኛ ደረጃ ሰራዊቱ እየከዳበት የሚገኘው ቡድኑ የጣረ ሞት ውይይት አድርጓልም ነው የተባለው። በጀነራል መግባይ አስተባባሪነት በሽረ ከተማ ሱር ኮንስትራክሽን ካምፕ ውስጥ በተደረገ ውይይት የትነገ ወታደራዊ አመራሮችን ጨምሮ የአርሚ 137 11 እና 12 አመራሮች መሳተፋቸው ታውቋል። በውይይቱም የሚከዱ ታጣቂዎች ቁጥር በየጊዜው በመጨመሩ ካምፖች ከነካዝናቸው ባዶ ቀርተዋል ነው የተባለው። ይህ የሆነው ደግሞ በእኛ እንዝላልነት ነው። ስለዚህ የሚከዱ ወታደሮችን አድኖ መምታት ካልተቻለ ደግሞ ቤተሰቦቻቸው ላይ እርምጃ ይወሰዳል የሚል የጋራ አቋም መያዙን ስብሰባውን የተካፈሉ አመራሮች አመላክተዋል። ይህንን ውሳኔ ስንወስን ጨካኝ ሆነን ሳይሆን የትግራይን ህዝብ ለማዳን ነው ያሉት ጀነራል ምግበይ የጋራ ውሳኔው ካሁን ጀምሮ ተግባራዊ እንደሚደረግ አስታውቀዋል። ይህንን አደገኛ ውሳኔ የሰሙ የትግራይ ሰላም ኃይሎች በበኩላቸው ትነግ የትግራይ ህዝብ ላይ የሞት አዋጅ አውጇል። የፌዴራል መንግስቱ የትግራይን ህዝብ ከጅምላ ጭፍጨፋ ይታደገው ሲሉ ጥሪ አቅርበዋል። የትግራይ ታጣቂዎችም ወደ ሰላም ኃይሉ በመቀላቀል በጋራ ትግል ህዝቡን ማዳን እንዳለባቸው ጥሪ ተማጽነዋል።
ይህ በእንዲህ እንዳለ ህወሓት ከሻዕቢያ ጋር የመሰረተው ጽምዶ የተሰኘ ጥምረት በቂ የህዝብ ድጋፍ እያገኘ አለመሆኑ ከፍተኛ ዝግጅት እያደረገ ላለበት ጦርነት አስጊ ሁኔታ ላይ ያስቀምጠውታል። የሻዕቢያና የህወሓት ኋላ ቀር ቡድን የሚያደርጉትን የጦርነት ዝግጅት የትግራይና የኤርትራ ህዝቦች አይደግፉትም ሲሉ ብርጋዴር ጀነራል ግዑሽ ገብረ ገልጸዋል። የህወሓት አርሚ 15 የጦር አዛዥ የነበሩትና በአሁኑ ጊዜ ቡድኑን ጥቂት አመራሮች እኩይ ተግባር ባለመደገፍ ወደ አዲስ አበባ የመጡት ብርጋዴር ጀነራል ግዑሽ ገብረ ከትግራይ ወጣቶች ጋር ባደረጉት ውይይት እንደገለጹት ትግራይን የገጠሟት ችግሮች በርካታ በመሆናቸው ችግሮቹ ለይቶ መፍትሄ መስጠት ያስፈልጋል ብለዋል። የትግራይ ክልል ጉዳይ የሚመለከተው አካል ሁሉ በክልሉ የተደቀነውን ጦርነት ማስቀረት በሚያስችሉ ጉዳዮች ላይ ትኩረት አድርጎ መስራት እንደሚጠበቅበትም ጀነራሉ አሳስበዋል። የታቀደውን ጦርነት በጥብቅ ልንቃወም ይገባል ያሉት ጀነራሉ በዚህም ውጤት ማምጣት የምንችለው በመካከላችን ጦር አንግበው ሀገር ለመበተን የሚጥሩትን በሌላ መቀየር ስንችል ነው ብለዋል። እየተደረገ ያለውን የጦርነት ዝግጅት በክልሉ ያሉት ወንጀሎች የሻዕቢያንና የግብፅን ተልዕኮ ለማሳካት የሚያደርጉት እንጂ የትግራይና የኤርትራ ህዝቦች የሚደግፉት መሆኑን ብርጋዴር ጀነራል ግዑሽ ገብረ አመላክተዋል። የኋላ ቀሩ የህወሓት ቡድን ጥቂት አመራሮች እንዲህ ያለውን ከውጭ ኃይሎች ጋር ቅንጅት የፈጠሩበት ሁኔታ ያመቻቹት የቁርጥ ቀን ሲመጣ መሽሎኪያ መንገድ እንዲሆናቸው በማሰብ መሆኑን ጀነራሉ አብራርተዋል። በቀጣይ መረጃ ድርድሩ መሳካቱ ተሰማ። ከቀናት በፊት የፌዴራል መንግስቱና የፋኖ ኃይሎች ለሚስጥራዊ ድርድር መቀመጣቸውን መዘገባችን ይታወሳል። አሁን እየወጡ ያሉ መረጃዎች ታዲያ መንግስትና ፋኖ በመሰረታዊ ጉዳዮች ላይ ስምምነት ላይ መድረሳቸውን እየጠቆሙ ነው። በሁለቱም በኩል የተቀመጡ ቅድመ ሁኔታዎችን ለመፈጸም ቁርጠኛ መሆናቸውን አሳይተዋል ተብሏል። በፋኖ ኃይሎች በኩል የአማራ ህዝብ መብቱና ነጻነቱ ጠብቆ ከወልቃይት እስከ ወለጋ በየትኛውም የኢትዮጵያ ክፍል መኖር እንዲችልና ክልሉ የተወሰደበት ታሪካዊ ግዛቶቹ እንዲመለሱለት የሚሉት በቀዳሚነት የተቀመጡ ቅድመ ሁኔታዎች መሆናቸውም ታውቋል። መንግስት በአንጻሩ እነዚህን ጥያቄዎች ለመመለስ እንደሚሰራና ፋኖ በምላሹ ትጥቅ እንዲፈታ አሊያም መከላከያን ተቀላቅሎ የሀገሩን ዳር ድንበር እንዲያስከበር የሚል አቋም ይዟል። የፌዴራል መንግስቱና የፋኖ ኃይሎች እያደረጉ የሚገኙ ድርድር አሁንም መቀጠሉንና በዋና ዋና ጉዳዮች ላይ መግባባታቸው ታውቋል። የሚቀሩ ጥቂት ጉዳዮች ላይ እና አፈጻጸሙን በተመለከተ ድርድሮችና ንግግሮች መቀጠላቸውም ተመላክቷል። ይህ ድርድር በስምምነት ተቋጭቶ ወደ መሬት የሚወርድ ከሆነም የአማራ ህዝብ ስቃይ የሚቆም ክልሉም ከባሰ ውድመት የሚታደግ ኢትዮጵያም ብዙ የምታርፍበት ነው ተብሏል። በአንጻሩ መንግስት ከፋኖ ጋር ከተስማማ እኛን በቀላሉ ያጠፋናል የሚል ከፍተኛ ስጋት የገባቸው ሻዕቢያና ህወሓት የሚይዙት የሚጨብጡት ጠፍቷቸዋል። በቀጣይ መረጃችን ሱዳን የኢትዮጵያን ድሮን መትቼ ጣልኩ አለች። ሱዳን አርሚ እንዲሁም አረብ ሚሊተሪ ተመቶ ወደቀች የተባለውን ድሮን ምስል በማያያዝም ጉዳዩን ዘግበውታል። ዘገባዎቹ ከኢትዮጵያ የተነሳው ድሮን በሰሜን ኮርዶፋን ተመቶ መውደቁንም ገልጸዋል። አውሮፕላኑ ከኢትዮጵያ ግዛት በመነሳት ድንበር አቋርጦ ወደ ሰሜናዊ ኮርዶፋን የአየር ክልል በመግባቱ በሱዳን ጦር እንደተመታ ነው የተገለጸው። ሱዳን አርሚ እንዳስነበበው ድሮኑ በኢትዮጵያ ግዛት ውስጥ የጦር ሰፈር ባላቸውና ተደራጅተው በሚንቀሳቀሱ ታጣቂ ሚሊሻዎች አማካኝነት በሱዳን ላይ ጥቃት ለማድረስ የታቀደና ጥቅም ላይ ሊውል የነበረ መሆኑን አመላክቷል። ይህ ዜና የተሰማው ከሳምንታት በፊት በይፋ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ከኢትዮጵያ ግዛት የተነሳ ድንበር ተሻጋሪ ድሮን ጥቃቶች ተፈጽመውብኛል ሲል ክስ ካሰማ በኋላ ነው። ባለፉት 2 ወራት በሱዳን የተለያዩ ስፍራዎች የተፈጸሙ የድሮን ጥቃቶች መነሻቸው የኢትዮጵያ ግዛት መሆኑ ይታወቅልኝ ያለው ጦሩ በጸባጫሪነት ድርጊት ኢትዮጵያን ከሶ ነበረ። በወቅቱ ለዚህ የሱዳን ክስ ምላሽ መስጠቱ የሚታወስም ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር የሱዳን መንግስት ከኢትዮጵያ ተነስተው ጥቃት የሚፈጽሙ ድሮኖች አሉ ሲል ያቀረበውን ክስ ተከትሎ በኢትዮጵያ የሱዳን አምባሳደርን ጠርቶ ማብራሪያ የጠየቀ ሲሆን የቀረበውን ክስ አስተባብሎ የውጭ ጉዳይ ሚኒስቴር ክሱን ፈጽሞ ውድቅ አድርጎታል። ኢትዮጵያ ክሱ መሰረተ ቢስ እንደሆነና የሱዳን የኢትዮጵያ አማጽያንን ለመመልመልና ለመደገፍ የምታደርገውን እንቅስቃሴ ለመሸፈን ያቀረበችው የሐሰት ክስ መሆኑን ለአምባሳደሩ መግለጿ ተዘግቧል። ይህ በእንዲህ እንዳለ በታላቁ የህዳሴ ግድብ ምክንያት ከግብጽ ጎን በመቆም ኢትዮጵያን የሚቃወመው የሱዳን ጦር ኃይል መሪ ጀነራል አልቡርሃን ከኢትዮጵያ ጋር ያላቸው ግንኙነት መቀዛቀዙ ሲነገር ቆይቷል። ሱዳንና ግብጽ ኢትዮጵያ የገነባቸው በአፍሪካ ትልቁ የኤሌክትሪክ ኃይል ማመንጫ ግድብ ወደ ግዛታቸው የሚደርሰውን የአባይ ውሃ መጠን ይቀንሳል በሚል ስጋት የግድቡን ስራ በሚመለከት ኢትዮጵያ አስገዳጅ ስምምነት እንድትፈርም እየወተወቱ ነው። ኢትዮጵያ ግን ግድቡ
የወንዙን የውሃ ፍሰት የማይገታ መሆኑን በመጥቀስ ሁለቱ ሀገራት የሚቀርቡትን ሐሳብ ውድቅ አድርገዋለች። በተጨማሪም ኢትዮጵያና ሱዳን ለእርሻ ምቹ በሆነው የአልፋሽጋ አካባቢ በይገባኛል ምክንያት ለዓመታት የቆየ አለመግባባት እንዳላቸው ይታወቃል። በመጨረሻ አሜሪካ አደገኛ ቦምብ ተጠቀመች። እስራኤል ባካሄደችው መጠነ ሰፊ የኢራን የአየር ጥቃት የኢራን ቁልፍ ሰው ከሆኑት መካከል አንዱ የነበሩት አሊ ላሪጃኒን መግደሏን ተከትሎ ኢራን አጸፋዊ ጥቃት እያካሄደች ነው። አሜሪካ ሁለተኛው የኢራን ጦርነት ከተጀመረ ጀምሮ ተጠቅማ የማታውቀውንና እጅግ አደገኛ የተባለለትን ቦምብ እንደተጠቀመች ዘገባዎች አመላክተዋል። ጦርነቱ አሁንም ተፋፍሞ እንደቀጠለ ነው። ኢራን ያጣችው ቁልፍ ሰው አሊ ላሪጃኒ ሀገር ውስጥ የጸጥታ ኃላፊ የነበረ ሲሆን የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ኃላፊም ጭምር ነበሩ። መረጃዎች የሚያመላክቱት ላሪጃኒ ያለው ስልጣን ግን ከኃላፊነትም በላይ ነበረ ብለዋል። የዚህን ሰው ግድያ አስቀድሞ ያስታወቀችው እስራኤል ስትሆን ሰዓታት ዘግይታም ቢሆን ኢራን አረጋግጣለች። ኢራን ከግለሰቦች ያለፈ ጠንካራ መንግስታዊ መዋቅር ያላት ሀገር መሆኗን እስራኤልና አሜሪካ አልተረዱም ሲሉም የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ለአልጀዚራ ተናግረዋል። ኢራን ግድያውን ከማረጋገጥ ባለፈም ለላርጃኒ ግድያ ምላሽ የሚሆን አጸፋዊ ጥቃት አካሄዳለች። እንደ ሲኤንኤን ዘገባ ከሆነ ኢራን ከሰዓታት በፊት ወደ እስራኤል ቴል አቪቭ ሚሳኤሎችን አስወንጭፋለች። በዚህም ሰዎች የተገደሉ መሆኑን ዘገባው አመላክቷል። የኢራን ጦር አዛዥ አሚር ሀታሚ በእስራኤል የአየር ጥቃት የደህንነት ኃላፊ አሊ ላሪጃኒ መገደላቸውን ተከትሎ ወሳኝ አጸፋዊ እርምጃ እንደሚወስዱ መናገራቸውን የቢቢሲ ዘገባ አመላክቶ ነበረ። ለወንጀለኛው አሜሪካና ደም ለተጠማው የጽዮናዊ አገዛዝ በተገቢው ጊዜና ቦታ ወሳኝ የሚያሽመደመድ ጸጥታ ውስጥ የሚጥል ምላሽ እንሰጣለን ሲሉ ሀሳሚ በሰጡት መግለጫ እንደተናገሩም ይኸው የቢቢሲ ዘገባ አመላክቷል። የኢራን አብዮታዊ ዘብ የላርጃኒን ሞት ለመበቀል ወደ ማዕከላዊ እስራኤል ሚሳኤሎችን መተኮሱን የኤኤፍፒ ዜና ወኪል ዘግቧል። በዚህም የኢራን አብዮታዊ ዘብ በእስራኤል 100 ቦታዎች ላይ የአጸፋ እርምጃ መውሰዱን አስታውቋል። የኢራን አጸፋዊ ምላሽ በእስራኤል ላይ ብቻ ያነጣጠረ ሳይሆን እንደ ተባበሩት አረብ ኤምሬት፣ ባህሬንና ኩዌት ላይም ጭምር ያነጣጠረ ነው ተብሏል። በዚህም እነዚህን የገልፍ ሀገራት ከኢራን የሚተኮሱት ሚሳኤሎችና ድሮኖች በመከላከል በኩል በዛሬው ዕለት ሌሊቱን ስራ በዝቶባቸው እንዳደሩ የአልጀዚራ ዘገባ አሳይቷል። ኢራን የሚሳኤሎችና የድሮኖችን ዝናብ እያወረደች ባለበት በዚህ ወቅት አሜሪካ በአይነቱ ለየት ያለ አደገኛ ተቀጣጣይ ቦምብን ወደ ኢራን ሆርሙዝ ሰርጥ አቅጣጫ እንደተኮሰች የሲኤንኤን እና የዎል ስትሪት ጆርናል ዘገባዎች አመላክተዋል። በሆርሙዝ የነዳጅ መተላለፊያ መዘጋት ክፉኛ የተበሳጩት ፕሬዝዳንት ዶናልድ ትራምፕ ይህ ሰርጥ እንዲከፈት ለማድረግ የሌሎቹን አጋር የተባሉ ሀገራትን እገዛ ቢጠይቁም ሳይሳካላቸው ቀርቷል። በዚህም በአሁኑ ሰዓት የዓለም አቀፍ የነዳጅ ዋጋ በበርሜል $100 አልፎ የተወነጨፈ ሲሆን ትራምፕ በዚህ የሆርሙዝ አቅጣጫ ያለውን ጥቃት የበለጠ ለማጠናከር የፈለጉ ሆኖ ታይቷል። ይሄው እጅግ ግዙፍ ቦምብን በዚሁ አቅጣጫ ባለው የኢራን ሚሳኤል ክምችት ላይ የመጣሉ ጉዳይ የዚሁ አመላካች ነው ተብሎለታል። በዚሁ ጥቃት ዙሪያ ኢራን ያለችው ነገር የለም። በሆርሙዝ የመተላለፊያ አቅጣጫ አንዳች አይነት መርከብ እንዳያልፍ ተጠምደው ያሉ የኢራን ሚሳኤሎችን ለማጥቃት የተተኮሰ አደገኛ ቦምብም ነው ተብሏል። ጥቅም ላይ የዋለው አደገኛው ቦምብ ዲፕ ፔኔትሬተር ሙኒሽንስ ቦምብ ወይም የምድር ብረት በጥልቀት ሰርስሮ የሚገባ ነው ተብሎለታል። ጥቃቱ መፈጸሙን የአሜሪካ ሴንትራል ኮማንድ በኤክስ ገጹ አስታውቋል። እንደ ዘገቦች ከሆነ አሜሪካ 5000 ፓውንድ ክብደት ያለው ቦምብ በኢራን ሆርሙዝ ሰርጥ ላይ የጣለችው በዚህ ያሉትንና የሆርሙዝ ሰርጥን የዘጉትን የኢራን ሚሳኤሎች ለማውደም ነው። ኢራን ሚሳኤሏን የምታስቀምጠው ከምድር በታች በተሰሩ ኮንክሪት ዋሻዎች ውስጥ ሲሆን ምናልባትም አሜሪካ ይህንን ቦምብ መጠቀም የፈለገችው እነዚህ ኢላማዎች በጥልቀት ለማውደም ነው ተብሎለታል። በሌላ በኩል ትራምፕ ለኔቶ ሌላ ዙር ማስጠንቀቂያ ሰጡ። አሜሪካ የኢራን ነዳጅ መርከቦች ሆርሙዝን እንዲያቋርጡ ፈቅጃለሁ ማለቷ እያነጋገረ ነው። ፕሬዝዳንት ዶናልድ ትራምፕ ይህ የኔቶ አጋሮችና ሌሎች የአሜሪካ ወዳጆች በኢራን ጦርነት ውስጥ መሳተፍ እንደማይፈልጉ መናገራቸውን ተከትሎም ሌላ ዙር ማስጠንቀቂያ ለኔቶ ልከዋል። ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩ ጽሑፍ ከእንግዲህ የኔቶ ሀገራትን እርዳታ አንፈልግም፣ አንሻም፣ ደግሞም መቼም ቢሆን ፈልገን
አናውቅም ሲሉ ከቀናት በፊት ለሀገራቱ ያቀረቡትን የእርዳታ ጥያቄም ክደዋል። ሆኖም ትራምፕ የኔቶ አባል ሀገራት ፈጥነው ጥያቄውን ይቀበላሉ የሚል ግምት እንደነበራቸው የአውሮፓ ሀገራቱ በጉዳዩ ፍላጎት ማጣታቸውንና ያላቸውን የጦር መርከብ ወደ ሰርጡ ለመላክ አሻፍረኝ ማለታቸውን እንዳስገረማቸው ገልጸዋል። የኢራኑ ጦርነት በቀጠለበት አሜሪካ ብቻዋን የዓለማችን ቁልፍ የነዳጅ መተላለፊያ ደህንነት ማስከበር አለመቻሏ ግን ትራምፕ በቀን ከአንድ በላይ ነዳጅ ጫኝ ታንከር መርከብ ጥቃት እየደረሰበት ያለው የሆርሙዝ ሰርጥ ከመቼውም ጊዜ በላይ ሰላማዊ ነው ሲሉ ግራ አጋቢ መልእክት ሰደዋል። ኢራን በበኩሏ በሰርጡ ላይ የያዘችውን አቋም የበለጠ ያከረረች ሲሆን ከዚህ ጦርነት መልስ በኋላም ቢሆን ሰርጡ እንደ ቀድሞ አይሆንም ስትል ነው የወሰነችው። የሆርሙዝ ሰርጥ ከጦርነቱ በፊት ወደ ነበረበት መደበኛ ሁኔታ እንደማይመለስ ኢራን አስታውቃለች። የኢራን ፓርላማ አፈ ጉባኤ መሐመድ ባቄር ጣሊባፍ በስትራቴጂካዊ የሆርሙዝ ሰርጥ ላይ ያለው ሁኔታ ከጦርነቱ በፊት ወደ ነበረበት መደበኛ ሁኔታ እንደማይመለስ አስታውቋል። ጣሊባፍ በሰጡት ማብራሪያ ሰርጡ መዘጋቱ ወይም የመርከቦች ጉዞ ማስተጓጎል ሆን ተብሎ የተወሰደ እርምጃ ሳይሆን የአሜሪካና የእስራኤል ስትራቴጂካዊ ስህተት የወለደ ውጤት መሆኑን የገለጹ ሲሆን በአሁኑ ወቅት ሰርጡ በተግባር ለንግድ መርከቦች ዝግ መሆኑን አክለዋል። ሁኔታው ወደፊትም በቀጠናው ላይ አዲስ የፖለቲካና የደህንነት ስርዓት እስካልተፈጠረ ድረስ የቀድሞ ይዘቱን አያገኝም ነው ያሉት። ኢራን ቀደም ብላ ስትራቴጂካዊ ጠቀሜታ ያለው የሆርሙዝ ሰርጥ ከአሜሪካ ከእስራኤልና ከአጋሮቻቸው በስተቀር ለሁሉም ሀገራት ክፍት መሆኑን ማስታወቋ ይታወሳል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።